ሁላችሁም ያላያችሁት አትኖሩም። ሙስሊም እህት ወንድሞቼ፣ ዱባይ ላይ የምትገኙ እህት ወንድሞቼ ይችል ልጅ አፈላልጋችሁ ልታገኟት ይገባል። ቅጣቷን ማግኘት አለባት። ነገር ግን ክርስቲያን ወገኖቻችን ተነስታችኋለን። እባካችሁ እናንተ በራሳችሁ የማትወዱትና የማትፈቅዱትን ነገር በሰው እምነት ላይ እንዲደርስ አትፍቀዱ። በመቀጠል የፈለጋችሁትን ነገር ብትናገሩ አይደለም እናንተ መንግስታችሁ ቢናገር ልጅቷ ከመቀጣት አታርፍም። ምክንያቱም አረብ ሀገር ላይ ያለችው ህግ አለበት ሀገር ላይ ዱባይ ህግ ከሚከበርበት ላይ የእምነት ሀገር ላይ ነው አፏን የከፈተችው ወይንም ቁርአን አንስታ የጨፈረችው። ስለዚህ ምን ነው መካማ የለም እንደ ቤት ውስጥ እኮ ብዙ ነገር አለ። ከመዲያን ቤት አብሽሩ ብዙ እቃዎች አሉ። በነዛ መጨፈር ትችል ነበረ። በመቀጠል ዛሬ ሰው መልካም ተናጋሪ ሳይሆን ፎሎ የሚከተለው ወይንም መዝሙር ተለቆ መዝሙር ሳይሆን ወይንም ቁርአን ተከፍቶ ቁርአን ሳይሆን የሚያዳምጥ ሰው ስለ በቃ ሰው መሆን የሚያስረሳን ነገር ከተናገረ ፎሎ ይደረጋል። የዛኔ ራሷን እንትን ብላ ፎሎ ብትደረግ ቀላል ነበር። ስለዚህ የክርስቲያን ወገኖቻችን ተነስታችኋለን። ልጅቷ ተነካም እባካችሁ። ልጅቷ ያለችው ዱባይ ህግ ካለበት ህግ ከሚከበርበት ሀገር ላይ ነው ያለችው፣ ኢትዮጵያ አይደለም ያለችው። ስለዚህ እኛ ልጅቷ የሀዲያ ልጅ ነች። ልጅቷን ይሄን ካረጋችሁ እኛ እንዲህ እናረጋል። ሀዲያ ላይ እንደዚህ ምንም አታስፈራሩ። ምንም ማስፈራሪያ አያስፈልግም። ነገር ግን እንደ ሰው ሁላችንም የማንቻው እምነት ሲነካ ሊያመን ይገባል። ሙስሊም ስለሆንኩኝ የክርስቲያን ወገኖቻችን ቤት ሲፈርስ ቤተ እምነት ሲፈርስ ዝም ማለት የለብኝም። መጽሐፍ ሲቀደር ዝም ማለት የለብኝም። ስለዚህ ሰው ሆናችሁ ተገኙ። በመቀጠል እኔ ማለት የምፈልገው ሀያት ማነው ነጃት ማየት ትችላላችሁ። እንደኔ ኃጢአት ሳይሆን እንደሱ አዛኝና እንደሱ ሩህሩህነት እሱ ይማረኝ። እሱ ገፋሩ ረሂም ነው። አላህ ይግፍርልኝ። اللهم اني ظلمت نفسي ظلما كثيرا والله يغفر الذنوب الا انت فاغفر لي مغفرة من عندك وارحمني انك انت الغفار الرحيم። ነጃት ማዳመጥ ትችላላችሁ። ስንት አይነት ሆናለች እና ራሳችሁን ጠብቁ። ከመናገር በፊት መጀመሪያ ራሳችሁን ሆናችሁ ራሳችሁን ሰው አድርጋችሁ ተገኙ። አፋችሁን በየመጣበት አትክፈቱ። አፍ መክፈት ዋጋ ያስከፍላል። ዋጋ ለመክፈል ደግሞ ያው ግዴታ ራሳችሁን መስጠት አለባችሁ። ይሄ ነው የምለው። ከዛ የተረፈ ማነክቷት እኛ እያለን ለምትሉ እንግዲህ እናያለን። እናንተ ዱባይ ሄዳችሁ የዱባይን ህግ የምትቀይሩላት ከሆነ ማየት ይቻላል። ነገር ግን ይሄን ቪዲዮ ሁላችሁም ሙስሊም ክርስቲያን ሳትሉ ፖስት ልታረጉት ይገባ ነበር፣ ልትቃወሙ ይገባ ነበር። ምክንያቱም አንድ መሆን አለብን። የሁለቱም እምነት ሲነካ አይፈል እምነት ስትብልት ናት። ማንንም እንዲነካት አፈቅዱም። ስለዚህ ሰው ሆናችሁ በሰውነታችሁ ለሰው ልጅ ፍትሃዊ መሆን አለባችሁ እንጂ ለሰዎች ለአንዱ ገለል የእናንተ ስለሆነ ምን ነው የእናንተ መጽሐፍ ሲቀደር ብታዩት ነው ዛሬ ሲቀደር ብታዩት ምን ትላላችሁ? አይ ሙስሊሞች አትግደሉ። ጥፋተኛ ካለሁ ሆንኩኝ ጥፋቴ ነው ያስገድለኝ ያስቆርጠኝ፣ በጥፋቴ ልቀጣ። ጥፋት ያለበት ሰው መቀጣት አለበት። የእጁን ማግኘትም አለበት። የእጁን ማግኘት ስላለበት ነው። እባካችሁ ንግድ የምታዋትታችን ካሁን በፊት ታማለች እየተባለ ሳውዲ አረቢያ ላይ ያው ቪዲዮዋን አይታችኋል፣ ሁላችንም አይተናል። ነገር ግን ወደማይቀረው ዓለም ሞት ወደ ተባለው ሀገር ዛሬ ትናንትና እንዳረፈች ተሰምቷል። እና ኢላሂ ወኢላሂ ራጂዑን ኩሉ ነፍስ ዛኢቀቱል ሞት። አላህ ሱብሓነሁ ወተዓላ ሁላችንንም ሟቾች እንደሆነ ይናገራል። ነገር ግን አካሄዳችን በምን መልኩ ነው አናቅም። በመቀጠል ሰው ሀገር ላይ ወተን ያለን እህት ወንድሞቼ አላህ ሱብሓነሁ ወተዓላ ወጥቶ ከመቅረት ይጠብቃችሁ። ለሞላ ቤተሰቦቿ መጽናናት፣ እንደዚሁም ደግሞ ሁላችንንም ፈጣሪ ልቦና ይስጠን። በጣም ያማል፣ ያሳዝናለን። ግን ሰው ሆነን ሰዎች ጋር መኖር ያቃተን ስንቶች አለን። ፈጣሪያችንን እያስቆጣን ሰዎችን እያስቀየምን ለጊዜው ብቻ ሆነን የምንኖር ሰዎች ብዙ ሰዎች አለንና እንደ ሞጣ ቆራር ያለ ቀዳዳ ዝም ብሎ አፉን የሚከፍት ጊዜውን የሚያበላሽ ብዙ ሰዎች አለን። ወይ ለሀገር ወይ ለሕዝብ አንሆንም፣ ወይ ሰዎችን አናስረዳም፣ ወይ ሰዎችን አንረዳም፣ ወይንም ለሰዎች ቦታ አንሰጥም፣ እድል አንሰጥም። እኛ አዋቂ ነን፣ እኛ ታዋቂ ነን፣ እኛ ብቻ ተናጋሪ ነን በማለት አፋችን እንደፈለገ ያመጣ የተከፈተ። እባካችሁ ሰው ሆነን እንገኝ። ዛሬም ነገም ሰው እንሁን ነው። እኔ መቼም ቢሆን ሰው ሆናችሁ ተገኙላለሁ። እንደዚህ ወጥቶ መቅረትም አለ። ሞት ማንኛውም ሰው ይሞታል። አላህ እንደምንሞት አድርጎ ፈጥሮናል። ትሞታላችሁም ብሎ አሳውቆናል። ግን ስንሞት አላህ በቀጥተኛው መንገድ ይምራን። አላህ ሞታችንንም
ሸሃዳ ይዘን የምንሞት ያድርገን። ቀሪ ህይወታችን እስካለን ድረስ ደግሞ ፈጣሪን የምንገዛ አስተዋይ ሰዎች ያድርገን። ሰው ሆነን እንገኝ። ሰው ሆኖ